አሉ ማለት ነው። ውሃ መጥቶ የሚሄደው ጊዜ ሳይወለድ በፊት ነው። በመጥመቂያይቱ ላይ ውስጥ የሚያኖረኝ ሰው የለኝም፣ ነገር ግን እኔ ሲመጣ ሳለው ሌላም ቀድሞ ይወርዳል ብሎ መለሰለት። ኢየሱስም ተነስ፣ አልጋይን ተሸክመህ ሂድ አለው። ወዲያውም ሰውየው ዳነ፣ አልጋውንም ተሸክሞ ሄደ። ኢየሱስ ጌታ ነው። ቁጥሯን ጀምራችሁ ሲታነቡ በዕብራይስጥ በኢየሩሳሌም በበጎች በር ይላል። በበጎች በር አጠገብ በዕብራይስጥም ቤተ ሳይዳ የምትባል አንዲት መጥመቂያ እንደነበረችና 5 መመላለሾች እንደነበሩ ይናገራል። ከላይ የሚናገረው በዕብራይስጥ ቋንቋ ቤተ ሳይዳ የምትባል አንዲት ከተማ እንደነበረችና በዛ ከተማ ላይ 5 መመላለሾች 5 መመላለሻ ማለት ምን ማለት ነው? በ5 መንገድ ሰዎች ይወጣሉ፣ ይሄዳሉ፣ ይመጣሉ፣ ይገባሉ ማለት ነው። እንግዲህ አንድ በዚህ ከአዲስ አበባ የሚመጣው ሰው በአንድ አስፋልት ነው የሚመጣው። እንዲህ ቢያካፍል 4 ነው። ግን ይሄ ምንድነው? 5 መመላለሻዎች አሉ። መመላለሻ ምንድነው? መንገድ ማለት ነው። ሰዎች ለመዳን ወደዚህ ዕብራይስጥ ወይ ቤተ ሳይዳ የምትባል ከተማ በ5ቱም አቅራቢያ በ5ቱም ከተማ ወይም በ5ቱም መንገድ መጥቶ የሚድኑበት መንገድ እንደሆነ ይናገራል። ዮሐንስ ይህንን ሲናገር ወዳጆቼ በደንብ መስማት አለባችሁ። ዮሐንስ ይህንን ሲናገር ውሃ ውስጥ ሰዎች መጥቶ እንደሚድኑ ሰዎች መጥቶ ጎንበስ ቀና እያሉ ይድናሉ፣ ይወጣሉ፣ ይገባሉ፣ ይወጣሉ፣ ይገባሉ። አንድ ሰውዬ ግን አለ። ምን የሆነው ለዘላለም ለ38 ዓመት የቆየ ሰው እንዳለ ነው እየተናገረ ያለው። ለምን ካላችሁ ይሄ ሰውዬ ሰው የለም፣ ዘመድ የለም፣ ጓደኛ የለም። ዘመድና ጓደኛ ያለው ዲኖ ይሄዳል፣ ሰው ያለው ዲኖ ይሄዳል። ነገር ግን ይሄ ሰውዬ መዳን አልቻለም። የሰዎች ቁጥር አልተጻፈም። በ5ቱም መመላለሻ እንደሚመጡ መጽሐፍ ቅዱስ ያሳያል። ግን የሰዎች ቁጥር የለም። የዚህ ሰውዬ ታሪክ ግን እንዴት ታወቀ ከተባለ በዮሐንስ ወንጌል ላይ በኢየሱስ የተደረገውን ታምራት ከ11 በላይ ታምራቶች እንዳለ ይናገራል። በዛም ከባባድ ታምራቶች የተጻፉ እንደሆነ ዮሐንስ ይናገራል። ዮሐንስ ይሄ ብቻ አይደለም። ኢየሱስን ዮሐንስ ጎራ አድርጎ የሚያሳየው ለዓለም ሁሉ ያሳያል። ለዓለም ሁሉ ያሳያል። እሱ ምን እንደሆነ፣ የዓለም ብርሃን እንደሆነ፣ እሱ ምን እንደሆነ፣ ለዓለማት ሁሉ የመዳን በር እንደሆነ ይናገራል። ኢየሱስ ክርስቶስ ወደዚህ ምድር ሲመጣ ቀድሞ የተዋወቁት እነማን ናቸው? ዮሐንስና ኢየሱስ ነው። በኤልሳቤጥ ሆድ ላይ ጽንስ በነበረው ጊዜ ዮሐንስን ምንድን ነው ያደረገው? ኢየሱስ ክርስቶስ ደግሞ በማርያም ሆድ ውስጥ ጽንስ ነበረው። ከዛም ኤልሳቤጥና ማርያም ሰላም ሲባባሉ የዮሐንስ ጽንስ ምን ሆነ? ዮሐንስ የተቀመጠው ጽንሱ ዘለለ ነው የሚለው። በኤልሳቤጥ ሆድ ውስጥ ዘለለ ይላል። ከዛ ሰዓት ጀምሮ ነው ወደዚህ ምድር ሳይመጣ በፊት በእናቷ ማህፀን እያለ የተዋወቁ ሰዎች ናቸው። እዚህ ጋር ደግሞ በደንብ አጥብቆ እያብራራ የጻፈው ማነው? ዮሐንስ ነው። ብዙ ሽባዎች፣ ብዙ አንካሶች እንደዳኑ ይናገራል። ብዙ የታመሙት እንደዳኑ ይናገራል። ለብዙዎች ደግሞ የእውነተኛ በር እንደሆነ ይናገራል። ማን? ዮሐንስ። ወዳጆቼ ይሄ የእግዚአብሔር ድምፅ ማን ነው የሚባለውን ጥያቄ ለአይሁዶች ወደ አይሁዶች ሲቀርብ ለአይሁዶች ይህንን እውነት የሚያስተምረው ዮሐንስ ኢየሱስ የዓለም ብርሃን እንደሆነ ቀድሞ እንዳየ ልክ ያስተምራል። ሌሎች እንዴት አዩ ካላችሁ ሌሎች ያወቁት አብረው ሲኖሩና አብረው ሲበሉ አብረው ሲያስተምራቸው ነው ኢየሱስን ያወቁት። ለምሳሌ እና ጴጥሮስ በምንድን ነው የታወቀው? አሳ እየጠመደ ገንዘብ በሚያገኝበት ዘመን ነው እነ ዮሐንስ ያገኙት። ይሄ ግን እንደዚህ አይደለም።
ሌሎች ደግሞ ገንዘብ እየቆጠሩ ቀራጭ በሆኑ ጊዜ እነ ማቴዎስ የተገኙት መንገድ ላይ ነው። ተከተለኝ እያለ ነው ያገኛቸው። ሌሎችንም ደግሞ ሰውን ታጠምዳላችሁ በማለት ያገኘ ነው። ሌላውንም ደግሞ እንደዚህ አይነት አንግል ነው ያገኘው። ኢየሱስ ግን ዮሐንስን ሲያገኝ እንዴት ነው? ሳይወለድ በፊት ነው። ዛሬ ያልተወለደው መንፈስ ባንተ ላይ ይታያል። ለኪን ደቂቃ ቀርቷል። አልተወለደም፣ ይወለዳል ወይስ ይሞታል ብሎ ሰው እንኳን ይጠራጠራል አይደለም? በዚህ ጋር ዞሯል ይላል። እንሳለባቸው ሰዎች እዚሽ ጋር ዞሯል። ምክንያቱም ምን እንደሆነ ያላወቅኩም። እስቲ ሐኪም ቤት ሄጄ እስቲ ቼክ አደርጋለሁ። ግን እነኚህ 4 እና 6 ወር ውስጥ በ2 ወር ልዩነት ነው ዮሐንስ የሚበልጠው። ይሄ ግን 4 ወር ሆኖ ሰላም ስል ተስማሙ። ሰላምታን አቀረበው። ኢየሱስ ጌታ ነው። አንድ መራ ስላለ ነው እየተናገርከው አለ። ከዛ የተነሳ የእግዚአብሔር መንፈስ መጣና ምን አደረገ? ነካ አረገ። ለካ እነሱ በስጋ አይደለም ሰላም እየተባባሉ ያሉት። ሰላም እያለ ያለው ይሄ ሰውዬው ማን እንደሆነ ይውቁ፣ መንፈስ ቅዱስ ነው። ሰላም ስል ሰላምታ ሲያደርስ ምንድነው? ለካ መንፈስ ቅዱስን እያስቀመጠ ነው። ባይብሊካሊ ሲተዱ ምንድነው? መሬቱን ሳይነካ ሰማይ ይሄደ ይባላል። ዮሐንስ ይሄ ዮሐንስ ኢየሱስን ሲጽፍ ብዙ ታምራት እንዳደረገ፣ ለብዙዎች ሕይወት እንደሆነ፣ ለብዙዎች ብርሃን እንደሆነ፣ ለብዙዎች የሕይወት እንጀራ እንደሆነ ጭምር ተናግሯል። ዛሬ እንዲህ ይሆናል። እጆቻቸውን አንሱና ተቀበሉ። ዛሬ በኢየሱስ ስም ያልተራመደው እግር ይራመዳል። ያልተራመደው እግር ይራመዳል። ጾምና ተቀበል። ያልተራመደው እግር ይራመዳል። ቁጭ ያለው ጸጋ በኢየሱስ ስም መውጣት ይጀምራል። ቤት ላይ ቁጭ ያለው ወደ አደባባይ ይወጣል። ምናልባት የታፈናችሁ ሰዎች ካላችሁ፣ በሰው የታፈናችሁ ሰዎች ካላችሁ፣ በሁኔታ የታፈናችሁ ሰዎች ካላችሁ፣ በዘመድ የታፈናችሁ ሰዎች ካላችሁ አንድ ይመራል። ዛሬ ይወጣል። በኢየሱስ ስም ዛሬ ብድግ ይላል። ያንተ ጸጋ ይኸውልህ መሬት ላይ ወይም ካንተ ጋር ቁጭ ብሎ አይቀመጥም። አባዬ መጥቶ ብድግ ያደርጋል። እዚህ ጋር አወራለሁ። የእናንተ የሆነው ነገር ለዘላለም ከርሞ ቁጭ ብሏል አይደለም? የጌታ መንፈስ ሲመጣ የእናንተና የእናንተ ጉዳይ ብድግ ይላል። ጾምን የሚል ሰው አለ? በኢየሱስ ይናገር። ነገርሽ በኢየሱስ ይነሳል። ጥያቄያችሁ ይነሳል። ኢኮኖሚ አጂታ ታታማሃዲጋ ሊባራዶና ክራዲያ ዛሬ ለአንድ ሰው እንዲህ በል ብሎኛል። ነገር ይነሳል። እንዲህ ብለህ ተናገር ሲል ነው የመጣሁት። የእናንተ ነገር ይንቀሳቀሳል። ሙናካታካታ አያችሁ፣ ዋው ሲንቀሳቀሳል። ዋው በሚንቀሳቀስበት ጊዜ አለ ሰዎቹ ይሄዳሉ። እኔ ግን አልዳልኩም አለ። ምነው ለዚህ እስከዚህ ድረስ ምንድነው የሚሰራው ሰውዬ? ምንድነው ይህን ዘመኑ የቆየው ብሎ ኢየሱስ ይህንን ሰውዬ ሲጠይቅ ሰውዬው ምላሽ ምንድነው? ብዙዎች ይሄዳሉ፣ እኔ ግን እንጃ። ይኸውላችሁ ሲስቴሙ እንዲህ እኮ ነው። አንተ አልጋይን ይዘህ ወደ ውሃ ግባ አላለም። አልጋይን እንደያዝክ ወደ ውሃ ግባ አላለም። ሰው እንደ ችግር ይሞት ነው የሚለው። ደጋሚዎች ለሰው ልጆች የሚያስቀምጣቸው ጉዳይ ምንድን ነው? ከነ ችግራቸው እንዲሞቱ ነው የሚያውጀው። ለራሱን ካላዩ ራሱ ጌታን ቢያግሻል። እኔ ሰውዬ ግን እኔ አልቻልኩም ሲል ጌታ ኢየሱስ መጣና አልጋይን ተሸክመ ምኑን አንድ ሰው ችግሩን አራግፎ ይሄዳል። መከራን አራግፎ ይሄዳል። ቀንበርን አራግፎ ይሄዳል። በሽታና ሰው አለ እዚህ ቤት ዛሬ በሽታን አራግፋችሁ ትሄዳላችሁ። መከራን አራግፋችሁ ትሄዳላችሁ። ሁለት
ጭንቀትን አራግፋችሁ ትሄዳላችሁ። ሶስት ለዘላለም ወደ አንተ ያልመጣውን ጉዳይ እዚህ ቀብረው ትሄዳለህ። አራት አምስተኛ ደግሞ ታሪክ ተቀይሮ ትሆናለህ። እኔ ነኝ የሚል ጩኸት ቆሞ አሜን ብሎ አይቀበልም ወይ? አሜን ብሎ አይቀበልም ወይ? ሳልወድዬ ወደድከኝ ሳልመርጥዬ